ዘመድ የቤተሰቦቻቸው ቁጥር የምታውቁ ከሆነ ልጁ ያለበት ሁኔታ በጣም አታልቅሽ አይደለም አብርሽ በእንደዚህ አይነት ፈዞ ማየት ያማል። አብርሽ እኮ ነው በመድኃኒት እኮ ነው አስፈዘሰት በእናትህ እሷም ሚዲያ ሰርታት በለም እንዳ ከፊደን ራሱ ዩቱብን እናስጠፋታለን። እግዚአብሔርን ሰርታት በለም ዳኒ እንዴት ሙድ እንደሚይዝበት አይታችሁታል። ዳኒ እንዴት እውነት ደብሮኝ ነው እኮ ምንድነው እኮ ማለት እና ስላስቀየምኩት ችግር የለውም። የኛ ችግር የለውም። ሌላ ነገር ተሰምቶኝ ምናምን አይደለም። እሺ ወዴት ልትሄጂ ነው ያሰብሽው? ሩታ ከዚህ በላይ አታስጨንቅኝ። እሺ ስጋ ሆነሽ ቆምኩት እዚህ ጋር ንገሪኝ። እንዴት ባውን አስቆምሽ? እሺ ታጭው አንድ ጊዜ ተፈናል እንደምንሽ ማንም ቅራቅምቦ መጥቶ አፉን እንዲከፍትባት አልፈልግም። እህቴ እንድትጎዳም አልፈልግም። እሺ ካልከኝ እንሂድና ዛሬውኑ እናምጣት። ቤት መታ ሪላክስ አድርጋ ተዝናንታ ራሷን አድሳ ከልጇ ጋር ብላ እንደገና አዲስ የድሮ ማቃት ሩታ ሆነ መመለስም ካለባት ወደ ቤቷ እንድትመለስ ነው የምፈልገው። እንሂድ፣ ሩታን እናምጣት። ከዚህ በኋላ ማንም እዛ ያለ አፉ የሚከፍትባት እንዲከፍትባት ማን ጠብቅም ነበር። ምክንያቱም ሩታን አፈቅርሻለሁ ባልክበት አፍ ሄርሜላን አፈቅርሻለሁ ስትል ትንሽ አታፍርም? በእናትህ በጣም እንደሚደብርባት ታውቅም። ሩታም እኮ የራሷ የምትለው ሰው ማምጣት ትችላለች። ይህን ያህል ያናደደን ነገር የለም። ወንድ ቢሄድ ወንድ ይመጣል አይደል እንዴ? ስለዚህ በዚህ ልክ እናንተ አስባችሁት ይያላችሁ። ዛሬ እኔ በተራይ ወንድም የት ነህ? ሶፍትም ቢሆን ምንም በልጅው ነው ሶፍትም ይዤለው በቃ ለካ ፈረንጅ የት ነህ? እየክስ የት ነህ? ፈረንጅ የት ነህ? ፈረንጅ ሶፍት ላይ ቀልዶብኝ ነበር። ይዤለው እኔም ቤተሰብ ዛሬ ሁለት እንግዳ ይዤላችሁ እመጣለሁ። ሁለት እንግዳ ከባድ እንግዳ ነው ይዤላችሁ እመጣለሁ። ከዚህ በፊት ግን በሶፍት